ሀገራችን የመከራ ገፈት ከመቅመስ ከጀመረች በተለይ ተንኮላዊ ሴራዊ በሆነ ጉዳይ ላይ 466 ዓመት ሆኗታል። በዋናነት በተለይ ከአጼ ገላውዲዮስ በኋላ የመጣችበት ዘመን የመከራው ዘመን እጅግ በጣም ከባድ ነው። የውስጥ መከራው በደንብ ብትለዩ ትመኛለሁ ይሁን አያልቅም በዚህ ሰዓት እንጂ ጉዳዩ እንዴት መሰላችሁ? ግራኝ አህመድ ካለፈ በኋላ የካቶሊካውያን እርዳታ እንረዳለን የሚል ሰዎቹ መጥተው እነሱ ኢትዮጵያ ውስጥ የፈለጉት ኢትዮጵያን ወደ ካቶሊክዝም ወይ ወደ ሆነ መቀየር ነበረ። ኢትዮጵያ ከግብጽ ጳጳስ አታስመጣ፣ ካቶሊክ ታስመጣ፣ ኦርቶዶክስ ተዋህዶ ሳይሆን ካቶሊካዊ ትሁን የሚል አቅርበው እነዚህ ክሪን ጳውሊ ባሉበት ተከራክረው ተረተው ተለይተው ወጡ። ነገር ግን እኒያ ሰዎች ቆይተው ኢትዮጵያውያን ሊቃውንት ኢትዮጵያውያን መነኮሳት ሀገርን ታሪክን በባለቤትነት ያስተምሩና ይጠብቁ ስለነበረ ለሊቃውንቱ መከራከሪያ ጸጋና ቅባት አኖሩላቸውና በዚያ ሲነታረኩ ውስጥ የገቡ ተንኮለኞችን ረሷቸው። አሁን የጸጋ የቅባት ሰው ሲመጣ ዝም ብሎ የሚመስለው ሰው አለ። ዓላማ አጀንዳ ነበር መጀመሪያ ተሰጠው። የኢትዮጵያ ሊቃውንት እንዲህ ብንሰጣቸው ለሃይማኖት እጅግ ሟች ስለሆኑ እዚያው ሲከራከሩ እኛ ፍፍ እያልን ፍም እያቀረብን ሰዓት እየነፋን ስንሰራችን እንሰራለን ብለው ይሄንን ሰጧቸው። ኢትዮጵያ ሊቃውንት ጸጋና ቅባት ተዋደ ተቀባ ጸጋ ምናምን እያሉ ክርክር ሲገቡላቸው እነሱ ንዋየ ቅዱሳቶቹን ብራናዎቹን ማሽሎክ ጀመሩ። ይሄንን እየሰሩ ትንሽ ሲያቅታቸው አንድ ተንኮል ብቻ ላወራችሁ። ለምሳሌ አንድ ተንኮል በአጼ ገላውዲዮስ እንዳለፉ እቴጌ ሰብለ ወንጌል ንግሥተ ነገሥታት ሆኑ። የአጼ ሚናስ ደግሞ ንጉሠ ነገሥት ሆኑ። አጼ ሚናስ ንጉሥ ሲሆኑ ንግሥቷ ጋር ማን ናቸው? የገላውዲዮስ እናት ናቸው፣ አያቱ ናቸው ማለት ነው ንግሥት። ስለዚህ ንጉሡን ምን አሉት? አጼ ሚናስን ንጉሥ ሆይ አንተ ንጉሥ ነህ፣ ነገር ግን ሚስትህ ንግሥተ ነገሥታት አይደለችም። ለምን አያትህን አውርደህና ሚስትህን አታደርጋትም? እንዲህ እኮ ነው ሕጉ ብለው ታሪክ ነገሩት። ነው እንዴ ይሻላል አለ። አዎ እሱ እኮ ነው መጽሐፍ የሚያዘው እንደዚያ ነው አሉት። የዋሃን ስለነበሩ እውነት መሰለው። ስለዚህ ምክር መከረ ሚስቱን ሊያደርግ ማለት ነው። ወጡና ወደ ውጭ መነኮሳትና ሊቃውንቱ ሰበሰቡና እንዴ በሀገር የተማረ መርጌታ አባት መነኩሴ የለም አሏቸው። ምን ነው አሏቸው። ንጉሡ እኮ የው ሽማግሌዋን እችን ስንት ሀገር ታሪክ አዋቂዋን ንግሥቷን ሊያወርዳት እኮ ነው አሏቸው። የመከረ ማን ነው አውርድ ብሎ ማጣያ ፈለጉ። አሁን ከቤተ መንግስት የመከሩትን ለሊቃውንቱ ደግሞ መከሩና መነኮሳትና ሊቃውንት ተሰበሰቡ። ምን ይሻላል ንጉሡን እናወራቸው፣ ምን አድርገው ነው ጃንሆይ እንዲህ የወሰኑት እስኪናወራ ብለው ሊቃውንቱ ከየገዳማቱ ተሰባሰቡና ትልልቅ አባቶች ምክር መከሩ። ምክር ሲመክሩ እየሮጡ ሄዱና ንጉሥ ሆይ ሊያወርዱህ እየመከሩ ነው አሉት። ሊያወርዱህ። ከዚያ ንጉሡ ተዘጋጅቶ ቆየ፣ ወታደሮችን አዘጋጅቶ። ከዚያ በኋላ እነዚህ አባቶች እናወራው እንምከረው ብለው ሲመጡ ከመንገድ ያዘና ብትን አድርጎ ገረፋቸው። እንደ ገረፋቸው ወጡና ንጉሡ ሃይማኖት የለው አባት አይወድ መምህራን ካህናት አይወድ ይው አስገረፈላቸው አሉ። እንዲህ አድርገው ቤተ መንግስቱን ከካህናቱ ከገዳሙ አጣሉት። ማን? እነዚህ ሚስዮናውያን ወንጌል ሰባኪ ነን እያሉ እንዲህ አይነት ተንኮል ሲሰሩ ነው የኖሩት።